ሌሊሳ ግርማ ጸሐፊው ነው። ታክሲ ውስጥ ጮህ ብሎ የሚያወራ ሰው ዘንድሮ ቀን ብዙም የተለመደ አይደለም። ሁሉም ጭ ብሎ ይጓዛል። መልስ አልሰጠኸኝም፣ ጫፍ ላይ ወራጅ አለ ሲል ብቻ ነው የሚደመጥ። ጠጥቶ እንኳን አይናገርም። ወያላ ሾፌርና ተሳፋሪ አንድ ላይ ፈዘው ወደ አንድ አቅጣጫ እየተመለከቱ ይነጉዳሉ። ዛሬ የተከሰተው ነገር ግን ትንሽ ስለተለየብኝ ልጽፈው ተነሳው። ወደ 6 ሰዓት ገደማ ፒያሳ አያሌው ሙዚቃ ቤት ደጃፍ ላይ ከተደረደሩ ታክሲዎች መካከል አንዱ ውስጥ ገባው። ተሳፋሪዎች ያለ ብዙ ጥሪ ተሰባስበው ወንበሮቹን መሉ። ጉዞ ወደ ካሳንቸስ ነበር። ገና ከመንቀሳቀሳችን ከጀርባዬ የተቀመጠ አንድ ሰውዬ ጮክ ብሎ ማማረር ጀመረ። ምሬቱ ከመስኮቱ መዘጋት ጋር የተያያዘ ነው። ስለ ኮሮና በሽታ ተላላፊነት ትምህርት በሬዲዮ ያልቀሰመ የለም እኮ። ምንድነው ታክሲ ውስጥ ነው እንዴ የተወራ ሁሉ የሚዘነጋው? አተከፈተው መስኮቱን። መስኮቱ ተከፈተለት። ንግግሩ ግን ቀጠለ። ማለት እንደው ሰው ሁሉ እኮ ቤቱ አያድርም። ግማሹ ሜዳ ላይ፣ ግማሹ ዛፍ ላይ፣ ሌላው ንፋስ እየወለወለው በተስኪያን ደጅ ላይ እኮ ነው የሚያድር። ታዲያ ታክሲ ውስጥ ሲገባ እልሁን መስኮቱ ላይ ይወጣል። ዘግቶ የሚያድርበት ቤት ያጣሁላ የታመቀ የቤት ባለቤትነት ጥማቱን እዚህ የታክሲ መስኮት በመዝጋት ይወጣል። አንዲት ከእኔ ጎን የተቀመጠች ሴት አሁን እንዲህ በጣም ትክክል ናቸው እኮ ስትል ተስማማች። ጭንቅላቷን ወዘወዘች። እኔም እንደወዘውዝ ጠብቃ ነው መሰል ወደ እኔ ተመለከተች። ታክሲው ከፒያሳ በአቋራጭ በሚያወጣው የእሪ በከንቱ ጠባብ መንገድ ለመሽሎክሎክ ዞራ። ያ ሰውየም ወሬውን አዙሮ በታክሲ መስኮት ምሬቱ በኩል አሳብሮ ትውልዱ ላይ ወደ ጀመረው ምሬቱ ተሽሎኮሎክ። ለነገሩ ምን ትውልድ አለና ይሄ በብርድ እንዳይመታ የሚጨነቅ ትውልድ በጫት ሱስ መመታቱን ግን አያውቅም። በሬ በከንቱ በኩል ቁልቁለቱን ስንወርድ በየሱቁ ደጃፍ ሰፈሩ እስኪፈርስ የሚጠብቁ መጻተኞች ቁጥጥ ብለው ጫት እየቃሙ ነው። ሰውየው ምሬቱን የሚያመነጨው ከሚመለከተው ነገር መሆኑን ተረዳው። 100 ጫት ቤትና 1 ዳቦ ቤት። አሁን ታክሲ ውስጥ እንደ ፈረስ በመሰለ ፈዛዛ ፊት የራሱን ሐሳብ ለማመንዠክ ተዘጋጅቶ የነበረ ተሳፋሪ በሙሉ ለመፍተል አመቻችቶ የነበረውን የራሱን ጉዳይ እየተወ ሰውየውን አድፍጦ ማድመጥ ጀመረ። አደፋፈጡ ግን ሰውየው የሚለውን ነገር ሰምቶ አንዳች ቁም ነገር ለመጨበጥ ሳይሆን በሰውየው ንግግር አማካኝነት ትንሽ ስቆ የኑሮውን ክብደት ለመርሳት እንደሆነ እርግጥ ነው። ያረጋገጥኩት ከራሴን ፍላጎት በመነሳት ነው። 100 ጫት ቤት፣ 1 ዳቦ ቤት። እኔ ጫት ቤቱ ይጥፋል አልኩ። ጫት ቤቱ ይጥፋ የሚሉትማ የጫት ቤት ፈቃድ ሰጪዎች ናቸው። እኔ የምለው እንደው 50 ጫት ቤትና 50 ዳቦ ቤት ቢያንስ ማድረግ እንኳን እንዴት አልተሞከረም? ከኔና ከሰውየው ጎን የተቀመጡትም ሴቶች ትክክል ነው ይላሉ። አንዳንዱ ለመስማማት ይፈጠራል፣ ሌላው ደግሞ ዝንት ዓለም ላለመስማማት ለመቃወም፣ ሌላው ደግሞ ማዕት ለማውራት። ስለ አልቦው ትውልድ ሰውየው ማውራቱን ቀጠለ። ዛሬም ዓርብ ነው። ከሰዓት በኋላ የመንግሥት ሠራተኛ ራሱ ጫት ቤት ነው የሚገኘው። ተዘርግፎ ሲያሞሰካ ለመዋል ጁማ ይልሃል። ማታ ላይስ በየግሮሰሪው 60 ሳጥን ቢራ ያወርዳል አሉ። ከዚያ ከ60 ሳጥኑ ቢራ ጋር 60 ሳጥን ሴት ይከተላል። ማታ ሰው መንገድ ላይ ነው የሚያድረው። ሴቶቹ ጨረቃ ሆነዋል። ደግሞ ቄሶቹ ለምዝም እንደሚሉ አላቅም። ከሰውየው ጎን የተቀመጠችው ሴት በእርሱ ዕድሜ አካባቢ ያለች ናት። ነጭ ነጠላ እንደለበሰች በጨረፍታ ታያዋለች። በቀጥታ ለማየት ድፍረት በሌለበት ዘመን ሁላችንም በዐይናችን ጥጋጥግ ነው የምንተያየው። አረ ሃይማኖተኞቹን እንተዋቸው፣ ምን አደከመን፣ ምን ቺቺን ያሆኗል እኮ አዳራቸው። ሳቀው እያለው ምን ነው ቺቺኒያ ስል ፈገክ? ጆርናታን ይዘማታ የምትወርደው ወደዛ ሰፈር ነው እንዴ? የታክሲው ሰው ሳቀ፣ ወያላውም ተሽኮረመመ። ሰውየው ከአንዱ ወደ ሌላው እየዘለለ ትውልዱን እያጠቃ ነው። ትውልዱን ከራሱ ነጥሎ የሚያጠቃ ሰው የትውልዱ ተወካይ ያልሆነ መሆኑ ያኮረዋል። ትውልዱን በመቅረጽም ሆነ በማስቀረጽ እንዳልተሳተፈ ለራሱ አምኖ ሌላውንም ለማሳመን የሚሞክር ነው። የምፈራው የሰው አይነት ይሄ ነው። ሰውየው እየለፈለፈ ለጊዜው አደንዝዤው የነበረው ሐሳብ እየተፈተለከ በመሃል ይበጠብጠኛል።
የወጋ ቢረሳ የተወጋ ይረሳልኝ ሐሳቤ። እኔ የሚወገዘው ትውልድ አባል በመሆኔ ወጊው እኔው ልሆን አልችልም። ትውልድን የወጉት ትውልዶች በዚህ መዓት በሚያወራ ሰውዬ የዕድሜ ደረጃ የሚገኙ መሆናቸውን ማመን ከጀመርኩ ውዬ አድሬያለሁ። ትውልዱን የሚኮንኑት አብረውት እየቃሙ ነው። ደግሞ ከሰዓት በኋላ አብሮ እየቃመ ትውልዱን ባነበበው መጽሐፍ ናዳ ያወግዘዋል። ከሰዓት በፊት ደግሞ ባህታዊውን ቀበሮ ይሆናል። ጫታም ትውልድ በጫት ዛፍ ላይ ተወልዶ መሬት ላይ ወርዶ ሰካራም ለመሆን ያደገ እያለ ያማረራል። አደገ ከማለት ይልቅ በጫት ስለ ንቦና ትውልዱ ደቀቀ ማለት ይቀነዋል። ትውልዱን እንደ ጫት በጥርሶቹ መካከል አስገብቶ ያደቀቀው ግን ማን ሆነና? ጭንቅላቴን ነቅንቄ ከሐሳቤ ስመለስ ሰውየው የቀብርና የተስካር ባህሉን እየገመጠና እያላመጠ ደረሱ። ጆሮዬን ሰጠሁት። ታክሲ ውስጥ ለሰውየው ንግግር ማጀቢያ የተሳፋሪ ሳቅ እንደ ማጀቢያ ሙዚቃ ሆኖ ይንፈቀፈቃል። ለሞተ ሰው ድግስ ጠርተው ሲያበሉ ምንን ታሳቢ አድርገው እንደሆነ አላውቅም። አስከሬኑ የሚሰማ ሳይመስላቸው አይቀርም። ስጋውን የሚያስቆርጡት ይህስ ዳስ ጥለን ሰውን የምናበላው ለአንተ ነው እያሉ ሳይሆን አይቀርም እኮ። እንደው በድጋሚ ወደ ራሴ ሐሳብ መነንኩ። የማስበው ግን ውሎዬን ብቻ ነበር። ኪሴ ውስጥ ያለው ብር የት ለመንግሥትና ለነጋዴ እንደማድለው እየመደብኩ ነበር። ከብሩ በበለጠ ደግሞ የአይጥ ሥጋ የሚያቀርብልኝ ታማኝ የወጥ ቤት ባለሟል በምወርድበት ሰፈር በገጠመኝ እያልኩ አሰብኩ። ሰሞኑን የበላው ሥጋ የበግም የበሬም እንዳልሆነ አውቃለሁ። የማውቀው ደግሞ ሆዴ ውስጥ በሚሰማኝ ስሜት ነው። የበላሁትን ትቶ ያልበላ እንጀቴን ፍቆ ለማውጣት የሚታገል ስሜት ብዬ ብገልጸው እንኳን ከእውነቱ ጋር በጥቂቱም አይቀራረብም። ብሬን መድቤ ጨርሻለሁ። ታክሲውም ወደ ካሳንቺስ እየቀረበ ነው። እንዳይከነበል መፍራቴን አቁሜ የተቀበልኩትንና ወደ አንድ ጎን ያዘነበለውን ሕንፃ አሁን አልፈነዋል። ሰውየው የመጨረሻ መዓቱን በፈጣን ሶምሶማ ተያይዞታል። አሁን የሚያወራው ስለ ኤፍኤም ሬዲዮ ጣቢያዎች ነው። ሬዲዮ ጣቢያዎቹ ከትውልዱ የተለዩ እኮ አይደሉም። 100 ጫት ቤትና አንድ ዳቦ ቤት ማለት ናቸው። አንድ ዳቦ የሚያጎርስ የኤፍኤም ሬዲዮ ጣቢያ በስንት መከራ ቢከፈት ጫት ቤቶቹ ይሸፍኑታል። በቤተ መቅደሱ ዙሪያ ጫት ቤት በመደዳ ከተስፋፋ ምን ዋጋ አለው? ኤፍኤም ማለት እኮ እንደ ጣን ነው። ቤትና ታክሲ ማሞቂያ ነው። ሬዲዮ ቢዘጋ ቤቱ ጭር ይላል። ከፍቶ አንድ ጥግ ላይ ማስቀመጥ ነው። ዕጣን እንደዛ አይደል የሚደረገው? ዕጣንን መታጠን ለመታመም ነው። ይህ ሀገር ዋጋ የለውም። እኔም አሁን ወስኛለሁ። በቦሌም ይሁን በባሌ ከዚህ ሀገር ማሸሽ ነው። ይህን ሁሉ አውርቶ ካሳንቺስ ስንደርስ ገና በሩን ከመክፈቱ ቦርሳውን አንግቦ መጀመሪያ ወጥቶ ተፈተለቀ። ውስጥ ሳቃቸውንና የወሬውን ትዝታ ይዘው የቀሩት ወቸ ጉድ እያሉ ቀስ በቀስ ወረዱ። የታክሲ ውስጥ ፊታቸው ለጎዳና በሚገለገሉበት ፊት ቀይረው ተስተካከሉና ወደሚሄዱበት ተበታተኑ። እኔ ውስጥ የቀረችው የሰውየው የመጨረሻ ንግግር ውስጥ የተሻጠችው የተለምዶ የምትመስለው አባባል ናት። በቦሌ ወይንም በባሌ። በቦሌ ወይንም በባሌ የምትለው ሐረግ መጀመሪያ ጥቅም ላይ የዋለችው ኢህአፓ የሰላማዊ ወይንስ የትጥቅ ትግል የሚለው ላይ ሲወስን ነበር። የሰውየው መሬት ከምን የመነጨ እንደሆነ ለእኔ ቁልጭ አለልኝ። ያ ትውልድ መሆኑን አረጋገጠልኝ። የእኔን ትውልድ ለማጥቃት የታክሲ ውስጥ ሰበካም ያገለግላል ለካ። የተሸጡት አባት በአውሮፓ ክርስቲያኖች ዘንድ የታወቀ አንድ የአራተኛው መቶ ክፍለ ዘመን ታሪክ አለ። ድሆችን እጅግ የሚወድ የተቸገሩትን ለመርዳት ምንም ነገር የማያግደው ከራሱም አብልጦ ለሌሎች የሚሞት አንድ ሰው ነበረ። ይህ ሰው በበጎ ምግባሩ የተነሣ ስሙ ተረስቶ ቅዱስ ወንድም እየተባለ ነው የሚጠራው። በታሪክ ድርሳናትም የተመዘገበው በዚሁ ስሙ ነው። ሰርቶ የሚያገኘውን ምንም ለሌላቸውና ለምነው እንኳን ለማግኘት አቅም ላነሳቸው በመስጠት የታወቀ ነበር። አንድ ጊዜ የሚሰጠው ነገር አጣ። ብዙ ችግረኞች ደግሞ መልካም ዜናውን ሰምተው ጥቂት ነገር ለማግኘት ወደ እርሱ ዘንድ መጡ። ምን ይስጣቸው? የሚያያቸው አካል ጉዳተኞችና አረጋውያን ሌላ አማራጭ የላቸውም። ብዙዎች ገንዘቡን ከጨረሱ በኋላ ከሩቅ አገር ሳይቀር በመምጣታቸው አዘኑ። መመለሻ እንኳን የላቸውም ነበር።
በመጨረሻ ቅዱስ አንድ ውሳኔ ላይ ደረሰ። እኔን ሽጡኝና ተካፈሉ አላቸው። እነዚያ ችግረኞችም ምንም አማራጭ ስላልነበራቸው እርሱም በባርነት ሸጡትና ገንዘቡን ተከፋፈሉ። ይህ ታሪክ በታሪክነቱ ሲወሳ የኖረ ነው። አንዳንዴ ግን ታሪክ ራሱን ይደግማልና አንድን ታሪክ የሚካፈሉ ሁለት ሰዎች በሺህ ዘመናት ልዩነት ውስጥ ሳይቀር ይፈጠራሉ። እዚህ ኢትዮጵያ ውስጥም እንደ ቅዱስ የተሸጡ ሰው አሉ። እዚያው ደቡብ ወሎ ደሴ። ደሴ የምትታወቀው በፍቅር ከተማነቷ፣ የኢትዮጵያ ባህላዊ ዜማዎች አምባ በመሆኗ፣ በንጉሥ ሚካኤል ታሪክና ባይጠየፍ አዳራሽ፣ በዘመናዊው የኢትዮጵያ የመንግሥት ታሪክ ውስጥም በያዘችው ቦታ ብቻ አይደለም። ብዙ ያልተነገረላቸው በደሴ ተራሮች ላይ የሚያበሩ የሚንቀሳቀሱ የሚተነፍሱና ሕይወት ያላቸው የደሴ ውድ ቅርስም አሉ። እኒያ ሰው የትውልድ ቦታቸው ወሎ እንዳልሆነ በቅርበት የሚያውቋቸው ይናገራሉ። ምናልባት ወደ ሰሜን ሸዋ አካባቢ እንደሚሆን ይገመታል። እስካሁን ግን የተወለዱበትን ቦታና ዘመን በእርግጠኝነት የሚያውቅ የለም። እርሳቸውም ሃይማኖታቸውንና ምግባራቸውን እንጂ ሰው ትውልዳቸውንና ጎሳቸውን እንዲጠይቃቸውም እንዲያውቅላቸውም አይፈልጉም። ከጥንት ጀምሮ የሚያውቋቸው የደሴ ከተማ ሽማግሌዎች ግን እርሳቸው ያወቁበትን ጊዜና በዚያ ጊዜ ስንት ዓመት ሰው ሊሆኑ እንደሚችሉ በመገመት ዕድሜያቸውን በ70ና በ80 መካከል ይገምቱታል። ወደ ጎንደር ለትምህርት ሲሄዱ ደሴ ደረሱ። እዚያ የፈረሱ አብያተ ክርስቲያናትና የተጎዱ ሰዎችን አዩ። እዚህ በተግባር የሚሠራ ሥራ እያለ እዚያ የቃል ትምህርት ለመማር ምን ወሰደኝ ብለው እዚያው ደሴ ቀሩ። እኒህ ሰው የሚታወቁት በሥራና በፍቅር ነው። በደሴ ከተማ የሚገኙትን አብያተ ክርስቲያናት በማሳነጽ ታሪክ ሲዘክረው የሚኖር አሻራ ኖረዋል። እንዲያውም እርሳቸው ካልገቡበት የሚሳካ አይሆንም ብለው ደሴዎች እንዲገምቱ ድረስ አድርገዋል። እርሳቸው ካዘዙ ሁሉ ይታዘዛል። የእርሳቸው በጎ ሥራ ግን በዚህ የሚቆም አይደለም። የተቸገረና የተጨነቀ ሰው ካገኙ ግንባር ቀደም ደራሽ ናቸው። ለእርሳቸው ዘርና ሃይማኖት ሰውን ለመርዳት መመዘኛዎች አይደሉም። ሰውነት ብቻ ይበቃቸዋል። የእርዳታቸው ከመከራ ያወጣቸው ከችግር የታደጋቸውና ሕይወታቸውን ያቀለለላቸው ሰዎች ስለ እኒህ አባት ሲያወሩ የማያቋርጥ እምባጋ ነው። አንዳንዶች እንዲያውም ከንግግር ይልቅ እርሳቸውን እያሰቡ ዝም ብለው በማሰብ በማልቀስ ይገልጧቸዋል። መቼም ለአንዳንዱ አብዝቶ አይደል የሚሰጠው። እርሳቸው የአካባቢ ጥበቃ አርበኛም ናቸው። በዚህ የእርጅና ዕድሜያቸው እንኳን መኮትኮቻና መቆፈሪያ አካፋና ባሬላ ይዘው በደሴ ተራሮች ላይ ዛፍ ሲተክሉ ይውላሉ። ደሴን በአራት ማዕዘን ስታዩዋት አረንጓዴ ብትሆንባችሁ አትገረሙ። ከ40 ዓመት በላይ ለፍተውላታል። ለእርሳቸው ዛፍ የሚቆርጥ ቀርቶ ቅጠል የሚበጥስ የማርያም ጠላት አድርገው ይይዙታል። አይከፈላቸውም፣ አልተመደቡም፣ ደብዳቤ የሰጣቸው የለም። እርሳቸው ግን የሀገሬ መራቆት የኔ መራቆት ነው ብለው ደን ሲተክሉና ሲንከባከቡ ይኖራሉ። የኒህን አባት ስም የሚያውቅ የለም። ስማቸው ተረስቷል። ስማቸው የተረሳው ሕዝብ ሌላ የፍቅር ስም ስላወጣላቸው ነው። ሕዝብ የንቀት ስም አለው፣ የውርደት ስም አለው፣ የኀፍረት ስምም ይሰጣል ለጠላው። ሕዝብ የፍቅር ስም፣ የክብር ስም፣ የቁልምጫ ስም ይሰጣል ላፈቀረው። ለእርሳቸውም ወላጆቻቸው ያወጡላቸውን ስም የሚያስረሳ ስም ሰጥተዋቸዋል። መፍቀሬ ሰብ፣ ሰውን የሚወድ ሰውም የሚወደው የሚል ስም። አባ መፍቀሬ ሰብ ይባላሉ። ድፍን ደሴ ይታዘዛቸዋል። ንጽሕናቸውንና ሰው ወዳጅ መሆናቸውን ይመሰክርላቸዋል። ሙስሊምም ክርስቲያኑም እኩል ልጃቸው ነው። የግሸንን መንገድ ሲያሰሩ በደሴ ከተማ የታወቁት የሙስሊም ባለ ሀብት 50,000 ብር ሰጡኝ ብለው ነግረውኛል። ቤታቸው ብትገቡ ትደነቃላችሁ። ወንበርና አልጋ ነው ያላቸው። አልጋው ላይ መጻሕፍት በክብር ተደርድረዋል። አልጋ ለንጉሥ ነው፣ ነገሥታቱ ደግሞ መጻሕፍቱ ናቸው። አልጋው ላይ የሚኖሩት እነርሱ ናቸው ይላሉ።
ሰው ለሀገሩና ለወገኑ መልካም ሲሠራ ካዩ የለበሱትንም ካባ ቢሆን አውልቀው ይሸልማሉ። ስለ እርሳቸው ሲነገር አይወዱም እንጂ ስለ መልካም ሰዎች ተናግረው አይጠግቡም። አንድ ቀን እንዲህ ሆነ። የደሴ ገብርኤል ቤተ ክርስቲያን ተጀመረና ለመጨረስ ገንዘብ አጠረ። ወዲህ ቢባል ወዲያ ገንዘብ ከየት ይምጣ? የደብሩ አስተዳደር አውጥተው አውርደው አንድ ሐሳብ አመጡ። አባ መፍቀሬ ሰብ እንደ እህው ቅዱስ መሸጥ አለባቸው አማከሯቸው። አባ እባክዎን እርስዎን ሸጠን የገብርኤልን ቤተ ክርስቲያን ልንጨርስ ነው። እኔ ምን አወጣላችኋለሁ? ኧረ በደንብ ያወጣሉ፣ ብቻ ለመሸጥ ይስማሙ። ካወጣሁ እንኳን አንድ ጊዜ 10 ጊዜ ልሸጥ። በእርሳቸው ስም የእርሳቸው ፎቶና ስም ያለበት ቶምቦላ ተዘጋጀ። ድፍን ደሴ ሙስሊም ከክርስቲያኑ ተሻምቶ ገዛው። መፍቀሬ ሰብ አይደሉ? ያልተሰበሰበውን ጨምሮ ከ2 ሚሊዮን ብር በላይ ተሸጡ ማለት ነው። ሌሎች የሀገር ሀብት ቅርስና ታሪክ በሚሸጡበት ዘመን አባ መፍቀሬ ራሳቸውን ለሀገርና ለወገን ለእምነታቸውና ለዓለማቸው ሸጡ። ሌሎች በቤተ እምነቶች ውስጥ ተደብቀው ለጥቅማቸው ሲሉ የምዕመናንን ገንዘብ በሚበሉበት ዘመን ለምዕመናን ሲሉ አባ መፍቀሬ ሰብ ተሸጡ። ሌሎች በጎቻቸውን ለራሳቸው ሲሸጡ፣ አባ መፍቀሬ ግን ለበጎች ራሳቸውን ሸጡ። እልም ባለ በረሃ ውስጥ የምትገኝ ቀዝቃዛ ምንጭ ተስፋ የቆረጠውን ሁሉ እንደምታረካ ታማኝነትና ሕዝብን መውደድ በዓላማ መኖርና ለዓላማ መሰዋት እየጠፋ ባለበት ዘመን እርሳቸውን ማየት እንደዚያ ተስፋ ነው። የጌታው ሼህ ሁሴን ጅብሪል ፍርድ መደድና ተውሂድ በሚል ታደሰ አስናቀ ከጻፈው መጽሐፍ ላይ ትንሽ እንገባበዝ እስኪ። ሼህ ሁሴን ጅብሪል የሰው ልጅ ፈጣሪን አልታዘዝ በማለቱ የፈጣሪን መንገድ በመሳቱ የስተቱን ዋጋ አላህ በተለያየ በሽታ እንደሚቀጣው የተናገሩትን ፍርድ ይሄን ይመስላል። ዓለምን ተመልከት የት እንደደረሰ፣ ሰለጠንኩኝ ይላል በእጁ እየዳበሰ። ተስልጣኔው ምንጭ ገና መች ቀመሰ፣ ሕዝቡ እንደተኛ ነው መች ተንቀሳቀሰ። አላህ ዕውቀት ሰጠን ተጤፍ ዘር ያነሰ፣ የሚሠራው ጠፋው ሰው ተጨማለቀ ሰው ተበሳበሰ። ያወቅኩ ይመሰለው ተጫፍ የደረሰ፣ አላህን ረስቶ አቅጣጫ ቀየሰ። አልታዘዝ አለ እምሩን እየጣሰ፣ ታላህ መንገድ ወጣ ሁሉም ገሰገሰ። ዝርፊያና ጦርነት በዓለም ላይ ነገሰ፣ ትዳር እንደ ነውር ታየና ረከሰ። የዝምድና ገመድ ክሩ ተበጠሰ፣ መሬትና ገንዘብ ሕዝቡን አጫረሰ። ሰው ያላህን ትእዛዝ መጣ እያፈረሰ፣ አየውና እንዳልተመለሰ አላህ በሕዝቡ ላይ እዝነቱን ቀነሰ። ምን ዐይነት ዘመን ነው የተልከሰከሰ፣ በሰባራ ምጣድ በገል የታመሰ። ወይ ጨርሶ አልጠራ ወይ አልደፈረሰ፣ እየገፋ መጣ ነገሩ እየባሰ። ሕመሙ እየበዛ ጤና እየቀነሰ፣ ምን ዐይነት ሽታ ነው ምኑ ተነፈሰ። ዛር አይሉት ወይ ልክፍት ዓለምን ወረሰ። ስለ ማኅበራዊውም ኑሮ ብዙ ነገሮች እንደሚያጋጥሙና እንዳመጣጡ በዱዓና በትዕግሥት ማሳለፍ ይመረጣል በማለት ከተናገሩት ኑሮ ተጠመመ መቼም የለው ጣም፣ አላህ የሻለትን ሰው ርዚቅ አያጣም። ድሃ በመሆንህ አላህ አይቈጣም፣ አርሶ ያመረተ በራብ አይፈታም። ውሃ ቁልቁል እንጂ አሻቅቦ አይወጣም፣ የባሰ ቀን እንጂ የተሻለ አይመጣም። ውሸት እየሰፋ እውነት እየጠፋ እንደሚሄድና ውሸቱ ተእውነት የበለጠ ቦታ እንደሚኖረውና እውነት ተናጋሪ ሰው ከንቱ መድከም ነው እንጂ ሌላ የሚያመጡት ተጽዕኖ እንደማይኖር ያሳሰቡበት ፍርድ ደግሞ ይህን ይመስላል። ወንፊት ለመለየት፣ ቁና ለመስፈር፣ እንቅብ ለመሰብሰብ፣ ሰፌድ ለማበጠር፣
ጎተራ ለማድለብ ስልቻ መቋጠር፣ ሆድ ነገር ለመያዝ አርቆ ለመቅበር፣ ልብ ታንጀት ጋራ ያዝናል ሲቆረቆር። ተሟጋች ነህ አሉኝ ነገር የምታከር፣ ሽንጥህን ገትረህ የምትከራከር፣ ሁልጊዜም ደሃ ሰው ንግግሩ አያምር። ይህንን አውቃለሁ ምንም ባልማር፣ በውሸት ግድግዳ በቅጥፍና ማገር፣ እውነት ጎርፍ ወሰደው ውሸትን ሲሻገር። እውነቱን ተናግረህ ተመሸበት ደር፣ ይላል ያገሬ ሰው ወሬ ሲደረድር። ባጥፈው ደነዘዘኝ ምላሴን እንደግር፣ ጤናና ገንዘብ ነው የልብ የሚያናገር። ወንድሙን ወንድሙ ፈርቶት ሲጠራጠር፣ በጎረቤቱ ላይ ጎረቤት ሲማከር፣ እንዴት አደራችሁ መባባሉ ሲቀር፣ ተራቲብ መጠጣት ሲታይ እንደ ነውር፣ ትንሹም ትልቁም ተተብትቦበት ሸር ሲፈትል ይውላል ሸር አጥፎ ሲቋጠር። ማንም ሰው አይፈታው ተፈጣሪ በቀር።